ሰላም 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 ሰላማችሁ ብዝዝት ይበልልኝ። ይሄን ነገር መናገር እፈልጋለሁ፣ አድርሱልኝ። ዶክተር አብይ ያበዛው ነው። ስለዚህ ጸብጸብ እያለኝ አድርሱልኝ በደንብ። እኔ የምለው ባለፈው የአባይ ግድብ ተገደበ፣ ዝም አለ። ከዛ በፊት የፋሲለደስ ተገነባ፣ በደንብ አድርጎ ውጤቱን በጠበቀ ተሰራ፣ ዝም አለ። የሚኒሊክ ሐውልት ሊፈርስ ነው፣ አድዋ የሚባል ኢትዮጵያ ላይ አዲስ አበባ ላይ አይከበርም ሲባል አድዋ 000 የሚባል ተመቶ ገነባ፣ ዝም አለ። ሌሎችንም የግንባታ ስራዎች እያየሁ እና አሁን ችግሩ ምንድን ነው? አሁን ደግሞ ምን ተጀምሯል? ኦጋዴን ላይ ነዳጅ እያወጣ ነው። ነዳጅ ወጥቶ ስራውን ጀምሯል። እኔ የምለው ዲያስፖራው ምን ሰርቶ ሊበላ ነው? ኢትዮጵያ እየለማች ኢትዮጵያ ትልቅ እየሆነች ከአንዳንድ ችግሮቿ ውጪ ትልቅ እየሆነች ስትሄድ ዲያስፖራው ምን ሰርቶ ሊበላል? ዲያስፖራው ፕራይቬት ስኩል ልጆቹን እያስተማረ በፖለቲካ የተነሳ ልጆቹን ፕራይቬት ስኩል አስገብቶ በኢትዮጵያ ለቅሶ ላይ፣ በኢትዮጵያ መውደቅ ላይ፣ በኢትዮጵያ ጦርነት ላይ ጥብስ የሚበላበት ቅቅል የሚበላበት ልጆቹን ፕራይቬት ስኩል የሚያስተምርበትን ለምንድን ነው ገበያ የምትዘጋው? ይሄ ትክክል አይነት ስራ አይደለም። እኔ አልቀበለው። ዲያስፖራው ምን ይብላ? የዲያስፖራ ፖለቲከኛ እንዴት አሁን የሚያወራው አጥቶ ግራ እስኪጋባ ማድረግ ጥሩ ነው ወይ? ጥሩ ነው ወይ? ዲያስፖራ የሚፈልገው ኢትዮጵያ ጦርነት ስትሆን፣ ኢትዮጵያ ህዝብ ሲያልቅባት፣ ኢትዮጵያ ስትፋጅ፣ ከዛ ለጦርነት እያለ ገንዘብ ማዋጣት፣ በየስቴት ዲፓርትመንቱ ላይ እየሄደ ቀውጢ ማድረግ፣ ይህን ስራ አስቁማል። ይሄ ትክክል አይደለም። ንገሩልኝ። ኢትዮጵያ ላይ ጦርነት ይብዛ፣ ዲያስፖራ ደግሞ እየጮኸ ከዛ ይብላበት። አትስማሙ? ይሄን አትስማሙ? አዎ። አሁን እያልኩ ያለሁት ምንድን ነው? በማየው ነገር ላይ የተሻለ ነገር እየመጣ ስለሆነ ምን ማድረግ ያስፋ? ሀቅን እንናገር። ስለ ኦጋዴን ነዳጅ መውጣት የፈለገ ከአብይ ጋር ወይም ከብልጽግና ጋር ጸብ ቢኖር እንዴት ማመስገን ይከብዳል? እንዴት ስለ አባይ መገደው ለቅሶ ትቀመጣለህ? እንዴት ስለ ፋሲለደስ ቆንጆ አድርጎ መሰራት ታኮርፋለህ? እንዴት ባህር ዳር ላይ ትልቅ ድልድይ ሲሰራ ታኮርፋለህ? የአዲስ አበባ ላይ ጽድት እያለ ኮልኮሌ የነበረ ሰፈር ሲያምር እንዴት ትቆጣለህ? አዎ፣ አሁን ገባቸው አይደለ? ኢትዮጵያውያን ወንድምና እህቶቼ ገባቸው አይደለ? ዲያስፖራው የሚነግደው በኢትዮጵያውያን ደም ነው። ይሄ እንዳትረሳ። ዲያስፖራ ነጋዴው፣ የፖለቲካ ነጋዴው በኢትዮጵያውያን ደም፣ እሱ ልጁን ፕራይቬት ስኩል ይልካል። ጽድት ያለ መኪና፣ ጽድት ያለ ህይወት አለው። አንተ እዛ ታለቅሳለህ። ሆስፒታል አሰርቶላል ዲያስፖራ፣ ትምህርት ቤት ከፍቶላል ዲያስፖራ። ፖለቲከኛው ነው ማውራ የሚያደርገው ነገር አለ የለም። ስለዚህ አሁንም ኢትዮጵያውያን ሰላምን፣ ፍቅር ተጠርቷል። ሌሎቹ ፋኖ እንነጋገር፣ በጠረጴዛ ዙሪያ ቁጭ ብለን ሀሳባችንን እንግለጽ፣ እንወያይ ተብሏል። ለጥሪ ተደጋጋሚ ቢደረግ የሚያገኙት ገቢ ስለሚበልጥባቸው ይህንን አይፈልጉም። አሁንም እኔ በአማራ ክልል ላይ ያለውን ነገር ደጋፊ አይደለሁም። ነገሮች ቢስተካከሉ፣ ነገሮች ወደ ቀና መስመር ቢሄዱ፣ ፋኖ ከብልጽግና ጋር ውይይት አድርጎ ችግር አለ የሚለውን ተናግሮ የሚመጣበትን ነገር ቢፈጠር መልካም ነው እላለሁ። ስለዚህ በዚህ አጋጣሚ ችግር አለብኝ ያልኩት ችግር የለብኝም። አቢቹ አሁን እየሰራ ያለው ነገር በጣም 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 የሚያስገርም ከነ ችግሩ ከኑሮ ውድነት በስተቀር ከነ ችግሩ ኢትዮጵያ ላይ ጥሩ ነገሮች እያየው ስለሆነ ኢትዮጵያ ሰላምሽ ይብዛ ነው የምለው። ጦርነት ይቁም። ጦርነት የምትጎስሙ ሰዎች ሂዱ፣ ወጪ ትቻላላችሁ፣ ሂዱ። ራሳችሁ ስለማታርጉት ውጭ ሆናችሁ ግን በሰው እንባ በሰው ቁስል መነገድ ስለምትፈልጉ ይሄን መንገድ ዶክተር አብይ ቀስ እያለ መንገዱን እየዘጋው ነው፣ እያጠረው ነው። በቃ በልማት 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 እያደረገ እያጠረው ይገኛል። ስለዚህ እንኳን ደስ ያላችሁ ላለው በኦጋዴኑ ነዳጅ እጅግ 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 ደስ ብሎኛል። ሌላው
አባይ ሲገርማችሁ ሌላ ግድብ እየተሰራ ነው ከአባይ የሚበልጥ። ስለዚህ ኢትዮጵያ ትንሳኤዋ ሩቅ አይሆንም ብዬ አስባለሁ። ሰላማችሁ ይብዛ። መልካም ጊዜ ይመቻችሁ። በኢትዮጵያ በኩል የኦህዴድ ጠቅላይ ሚኒስትርና የኦህዴድ ጀነራሎች ቀይ ባህር እናስመልሳለን እያሉ ነው። ወል እኔ የኢትዮጵያ ህዝብ ልቡ ከናንተ ከሸፈተ ቆየ። የተፈናቀለው ከመሬቱ ከተፈናቀለ ቆየ። የተፈናቀለ ህዝብ ሳትመልስ የኢትዮጵያን ህዝብ ልብ ሳትመልስ ባህር የምትመልሰው እሬቻን ለማክበር ከሆነ መንገዱን ጨርቅ ያርግላችሁ። ለማንኛውም ጦርነቱ የኦህዴዶችና የሻቢያ ነው። ሻቢያም የማፊያ የዘራፊ የገዳይ ስብስብ ነው። ሻቢያም ለህዝብ የሚጠቅም አይደለም፣ ለህዝብ ጠቅሞ ማያቅም። ብልጽግናም ለህዝብ የሚጠቅም አይደለም፣ ለህዝብ ጠቅሞ ማያቅም። ትናንትና ስትፋቀሩ በግላችሁ ነበር። አሁንም የምትጣሉት ለስልጣናችሁና ለኢጓችሁ ነው። የኢትዮጵያ ብሔር ብሔረሰብ ህዝብ አይመለከተንም። ጦርነቱ የናንተ ነው። ሁለታችሁም ለህዝብ የማትጠቅሙ ስርዓቶች ናችሁ። ብትወገዱ ጥሩ ነው።